ተወዳጇ ድምጻዊት ሄለን በርሄ ያልታሰበና ያልተጠበቀ ውርደት ገጠማት። ምን ነካት ያስባለው ስተትን ሐዋሳ ላይ ፈጽማለች። የሐዋሳው ቅሌትና ተያያዥ ጉዳይ በተመለከተ በዛሬ መረጃ ሰዓታችን እናነሳለን። ወጣቱ ድምጻዊ ያልታሰበ የሐዘን ድንኳን ተጣለበት። በሁለት ወራት ጊዜ ውስጥ የደረሰበት ሐዘንና ስብራትም የብዙዎችን ልብ ነክቷል። የወጣት ድምጻዊ ማን ነው? የደረሰበት ሐዘንስ ምን ይሆን? ይህን ጉዳይ እንዲሁ በተያያዥነት የምንቃኝና የምናነሳ ይሆናል። ውድ ቤተሰቦቻችን እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር እንድታደርጉልና ቤተሰብ እንድትሆኑ በአክብሮት የጋበዝና እየጠየቅን እነዚህኑ መግቢያችን ላይ ያነሳሳናቸው ጉዳዮችን በስፋትና በዝርዝር ወደ መመልከት ተሻገረን። እስከ ፍጻሜው አብራችሁን ቆዩ። ተወዳጁና ወጣቱ ድምጻዊ ያልታሰበ ድንገተኛ ተደራራቢ ሐዘን እንደገጠመው በይፋ ገለጸም። በሁለት ወራት ውስጥ የህይወቴን ውድ ነገሮች ተነጠቅኩኝ። ያያ ውድ አባቴ፣ ናናይ ውድ እናቴ፣ ነፍሳችሁ ከደጋጎች ጎን ትኑርልኝ። ይህ ድምጽ የወጣቱ ድምጻዊ የፍቅረ ማርያም ገብሩ ሲሆን ይህኑ ስሜትና ስብራቱን በማህበራዊ ሚዲያው ይፋ አድርጓል። የብዙዎችን አንጀት የበላውና የልብ ስብራትን የገለጸው ይህ መልእክትም ብዙዎች የተቀባበሉት ከመሆኑ ባለፈ አለንልህ አይዞ ማለታቸውን አላቆሙም። በሁለት ወራት አጭር ጊዜው ልዩነት ውስጥም ሁለት የህይወት መሰረቶቹን እናትና አባቱን በሞት ያጣው ወጣቱ ድምጻዊ የተሰማውን ጥልቅ ሐዘን በዚህ መልኩ የገለጸው ሲሆን ያዘኑ ጥልቀትና የሙያ አጋሮቹ ድጋፍ ወላጆቹን በአጭር ጊዜ ልዩነት ያጣው ፍቅረ ማርያም ገብሩ ያጋራው የአሳዛኝ ዜና የሙያ አጋሮቹ ወላጆችና አድናቂዎቹ በእጅጉ ያሳዘነ ከመሆኑ ባለፈ ያለን ለድምጻቸውን እንዲያሰሙ አስገዷቸዋል። የአንድ ወላጅ ህልፈት የሚፈጥረው ስብራት ሳይጠገን በሁለት ወር ጊዜ ውስጥ ብቻ የሁለት ወላጆቹን ተከታታይ ህልፈት ለአንድ ሰው ሊሸከም የሚከብደው የህይወት ፈተና ነው። ዜናው ከተሰማበት ቅጽበት ጀምሮ በርካታ የጥበብ አጋሮቹ፣ ታዋቂ ግለሰቦችና አድናቂዎቹ በማህበራዊ ሚዲያ ገጾቻቸው መጽናናትን እየተመኙለት ይገኛሉ። ብርታቱን ይስጥ፣ ፈጣሪ መጽናናቱን ይላክልህ የሚሉ የሐዘን መግለጫዎችና ያለን ድምጾችም ሰምተዋል። የጸሎት መልእክቶችን በብዛት እየተላለፉ ይገኛሉ። የፍቅረ ማርያም ገብሩ የጥበብ ጉዞ እንዲሁም ደግሞ አሻራው የጀመረው ገና ማለዳው ነው። ድምጻዊ ፍቅረ ማርያም ገብሩ በሀገራችን የሙዚቃ ጉዞ ውስጥም በልዩ ድምጽና ማራኪ ስራዎቹ የብዙዎችን ልብ ማሸነፍ የቻለ ወጣት የጥበብ ሰው ነው። አድናቂዎቹ ዘንድ ትልቅ ቦታ እንዲያገኝ ካደረጉ ስራዎች መካከል ናፍቆት የተሰኘውና ከድምጻዊት ሰላማዊት ዮሐንስ ጋር በጥምረት የሰራውና ብዙዎች ዘንድ የሚታወቀው የሙዚቃ ስራው ይነሳለታል። ውድድ የተሰኘው የተለየ ፍቅርና አቀራረብ ያለው ተወዳጅ ስራውም እንዲሁ ይነሳል። ኦሮምኛ በአማርኛ ተደርጎ የተሰራው ሲንጃለዳ የተሰኘው ሙዚቃም ከተወዳጅ ስራዎቹ መካከል የሚነሳ ሲሆን ተለያየን እንዴ የስሜት ጥልቀቱ ከፍተኛ የሆኑ አድናቂዎችን ያፈራበት ስራው ነው። ለመጨረሻ ጊዜ ከተጫወታቸው ስራዎች መካከል ደግሞ ላይን የተሰኘው ሙዚቃ እንዲህ ይጠቀስለታል። በእነዚህ ነጠላ ዜማዎችና በተያያዥ ስራዎቹ የሚታወሰው ፍቅረ ማርያም ገብሩ የደረሰበት ሐዘን ብዙዎች እንዲያዝኑለት ግድ ብሏል። ፍቅርና ክብር ያተረፈው ድምጻዊ ዛሬ ላይ ግን በሙዚቃ ሳይሆን በገጠመው ታላቅ የህይወት ሐዘን ምክንያት የመላው ህዝብ ጸሎትና ድጋፍ ትኩረት ሆኗል። ወላጆቹን በአጭር ጊዜ በተከታታይ ሁኔታ ላጣው ለተወዳጁ ድምጻዊ ፍቅረ ማርያም ገብሩ ለቤተሰቦቹ እንዲሁም ወዳጅ ዘመዶቹ በሙሉ መጽናናትንና ጥንካሬን እንዲሰጣቸው እንመኛለን። እናትና አባቱም ሰላማዊ ረፍት እንዲሆን ተመኝተናል። ወደ ሌላኛው ጉዳያችን በዚሁ ተሻገርን። ተወዳጇ ድምጻዊት ሄለን በርሄ ያጋጠማት ክስተት ብዙዎች እንዲተቿት አድርጓል። በሐዋሳ ከተማ የተካሄደውን የድምጻዊት ሄለን በርሄ ኮንሰርት ተከትሎ በማህበራዊ ሚዲያ ላይ የተቀሰቀሰው የትችት ማዕበል መነጋገሪያነቱ እንደቀጠለ ነው። ታዋቂው አስተያየት ሰጪና በማህበራዊ ሚዲያ ላይ ሐሳቦችን ማጋራት የሚታወቀው ጋዜጠኛ ዘሪሁን ተዝናኑ ስለሷ የሰነዘረው ትችትም ይህን ያመለክታል። የጋዜጠኛ ዘሪሁን ተዝናኑ ጠንካራ ትችትም በብዙዎች ዘንድ ልክ ነህ እንዲባል ግድ ብሏል። ጋዜጠኛ ዘሪሁን ተዝናኑ በጻፈው ግልጽ መልእክትም የሄለን የቀጥታ ስርጭት ወይም ደግሞ ላይቭ ፐርፎርማንስ አፈጻጸም በጣም በከፍተኛ ደረጃ የወረደ መሆኑን በማንሳት ተችቷል። ለወደፊት ኮንሰርቶችና በመታዘጋጃቸው ስራዎችም የተሻለ ሊሆን እንደሚገባው ፍንጭ ሰጥቷል። ዘሪሁን በማህበራዊ ሚዲያ ገጹ ባሰፈረው መልእክትም እንዲህ ብሏል። ሄለን በርሄ ኮንሰርት ቢቀርብሽ ባይነኝ
ባለፈው የማዲንጎና የብርሃኑ ተዘራን አንበሳ አገሳን ዘፍናለሁ ብለሽ ራስሽ አግስተሽብን ሄድሽ። አሁን ደግሞ የራስሽን ዘፈን መስፈን ያቅትሽ። ከፍሎ የገባው ህዝብ አያሳዝንሽ ሞይ? የአፋር ፍየል ሲመረቅን የሚያወጣው ድምፅ አረ ወዲያ በማለት እጅግ በጣም ውስጥ ድረስ የገባ የሚመስለውን ትችትና ንዴቱን አንጸባርቋል። የአስተያየት ይፋ ከሆነ በኋላ በርካታ የሙዚቃ አፍቃሪያና የማህበራዊ ሚዲያ ተጠቃሚዎችም የዛሬውን ሐሳብ እንደሚደግፉና ልክነት እንዳለው በመግለጽም ሐሳባቸውን ያጋሩ ይገኛሉ። በርካቶች ከፍሎ የመጣን ታዳሚ የማያከብር አፈጻጸም ማቅረብ የድምፃውያን ዋና ግዴታ ሊሆን እንደሚገባው ማንሳትም ትችቱን ያጠናክራሉ። ከውዝዋዜ እስከ ሙዚቃ አደባባይ የሄለን በርሄ የህይወትና የጥበብ መንገድ የጀመረው ገና በማለዳው ዕድሜ በ90ዎቹ ነበረ። ምንም እንኳን አሁን በሐዋሳው ኮንሰርት ምክንያት የትችት ናዳ ቢወርድባትም ሄለን በርሄ በኢትዮጵያ ሙዚቃ ውስጥ ረጅም ጊዜ ያለፈች ድምፃዊት ናት። በወለጋ ዞን አርጃ አውራጃ ተወልዳ ያደገችው ሄለን በርሄ ታዳጊ ያለች ወደ አርሲ ነገሌ በመምጣትም ለ2 ዓመታት ቆይታለች። አብዛኛውን የእድገትና የትግል ጊዜዋን ግን ያሳለፈችው በአዲስ አበባ ነበር። አማርኛ፣ ኦሮምኛና ትግርኛ ቋንቋዎችን አቀላጥፋ መናገርና መጫወት መቻሏ በሙዚቃው ስራዎቿ ላይ ትልቅ ሀብት ሆኖላታል። ከአገር ፍቅር እስከ ኡዛዛ አሌና በታዳጊነት እድሜዋ የነበራት ጥልቅ ምኞትም ድምፃዊ መሆን የነበረ ቢሆንም በወቅቱ ግን እንዳሰበችው ሳይሆን ቀረ። በመሆኑም የመጀመሪያ ህልሟን አቅጣጫ መቀየር በውዝዋዜ ወደ አገር ፍቅር ቲያትር ቤት ተቀላቀለች። በቲያትር ቤቱና በተለያዩ የሙዚቃ ቪዲዮዎች ውስጥም እንደ ኃይልዬ ታደሰና ጌዲዮን ዳንኤል ባሉ በወቅቱ በተለይ በ1990ዎቹ ታዋቂ በነበሩ ድምፃውያን የሙዚቃ ስራዎች ላይ በተወዛዋዥነትና በዘመናዊ ዳንሰኝነት በመስራትና ተሳትፎ ማድረግም አቅሟን አሳይታለች። ለሙዚቃ ያላትን የጠበቀ ፍቅር ግን ሳይጠፋ ለብዙ ዓመታት ቆይቷል። የቀደመውን የሱዳን ስራ የሆነውን ኡዛዛ አሌና የተሰኘውን ዜማ በአዲስ መልክ ተጫውታ ለህዝብ ባቀረበችበት ወቅትም የስሟ ገናናነት ይበልጥ አበበም። ይህ ስራ የሙዚቃ ጉዟን አቅጣጫ ሙሉ በሙሉ የለወጠና ትልቅ ዕውቅና ያተረፈላት ነጠላ ዜማ ነበርም። ስኬታማ አልበሞችና የማይረሱ ነጠላ ዜማዎችም ከእርሷ ስራዎች መካከል ይጠቀሳሉ። ከኡዛዛ አሌና ነጠላ ዜማ ስኬት በኋላ ሄለን በርሄ ወደ 2 የሚሆኑ አልበሞችን ለሙዚቃ ወዳጆችም እንካችሁ ብላለች። የመጀመሪያውና ቀዳሚ አልበም ከሚሊኒየሙ በኋላ የወጣውና የተደመጠው ታስፈልገኛለህ የተሰኘው የሙዚቃ አልበሟ ነው። የድምፃዊቷን ተወዳጅነት ያጎለበተና በብዙዎች ዘንድም ከፍተኛ አድናቆት ያስገኘላት ነበረ። ሁለተኛው አልበሟ ደግሞ እስኪሊዮ የተሰኘውና ከዛሬ 8 ዓመታት በፊት 2010 ዓ.ም ለሙዚቃ ወዳጆች የደረሰው ነው። ይህ አልበምም የሙዚቃ አልበሟ ስኬት ብቻ የታየበት ከመሆን ባለፈም በዚህ ሙዚቃ ውስጥ የተካተተው ስራም በቪዲዮ ክሊፕ ደረጃ ከፍተኛ የተባለ ተቀባይነት ያገኘበትና ይህ ስራ በተመለከተ በአንድ ጨረታ ላይ እስከ 400,000 ብር በወቅቱ የተሸጠበት እንደነበር ይታወሳል። ድምፃዊቷን በሙዚቃ ኢንዱስትሪ ውስጥም ጠንካራ ስም እንዲኖራት ያደረጉት እነዚህ 2 ያክል አልበሞች ብቻ ሳይሆኑ ለመጨረሻ ጊዜ ሰራችው ባባ የተሰኘውን ነጠላ ዜማ ጨምሮ ሌሎች በርካታ የሚባሉ ነጠላ ዜማዎችን በማቅረብ ለዓመታት የብዙዎች ልብ ውስጥ የቀረች ድምፃዊት ናት። አሁን የገጠማት የኮንሰርት አፈጻጸም ወይም ደግሞ በመድረክ ላይ በቀጥታ መስፈን እስኪያቅታት ድረስ እንደዚያ ባለ መልኩ መታየቷ ብዙዎች እንዲተቿት ግድ ብሏል። የቀጥታ ስርጭት ወይም ደግሞ ላይቭ ኮንሰርቶች ለድምፃውያን ትልቅ ፈተና እንደመሆናቸው መጠን ድምፃውያኑ ለእንደዚህ አይነት መድረኮች የሚያደርጉት ዝግጅት ምን ያህል ሊሆን ይገባል የሚለው ሐሳብም እንዲነሳና ጥያቄ እንዲፈጠርበት ያደረገ ሆኗል። ታዲያ ይህን ተከትሎ አሁንም ድረስ በማህበራዊ ሚዲያ ላይ ሄለን በርሄ ላይ ከፍተኛ የትችት ናዳዎችም እንደ ጉድ እየተሽጎደጎዱ ይገኛሉ። እኛም የዛሬን በዚህ እናብቃ። ውድ ቤተሰቦቻችን ኢትዮ ግሎባል 360 ኒውስ ነን። ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ በአክብሮት የጋበዝን እዚህ ጋር እንሰናበታችኋለን። ሐሳብ አስተያየቶቻችሁን በሐሳብ መስጫታችን እንድታካፍሉን እንድታጋሩን ስንጋብዛችሁ በሌላ መረጃ መልሰን እስከምናገኛችሁ ያላችሁበት ጥሩ መልካሙን እየተመኘን ነው።